በምሕረት በጸጋው የደገፈን የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። በሚረዳንና በሚረዳን በአምላካችንና በአባታችን በልዑል እግዚአብሔር ፈቃድ ካቆምንበት እንቀጥላለን። እንደምታስታውሱ ዮሐንስ ወንጌል ምዕራፍ 17 ላይ ነን ያለነው። ይህ ምዕራፍ የእኛ ምዕራፍ ነው። አብረውን ብዙ ኖሯል። ከዘመነ ኮቪድም በፊት ከኮቪድም በኋላ እንግዲህ እስካሁን ድረስ እግዚአብሔር እዚያ ቆይቶናል። ዛሬ ካቆምንበት በመቀጠል የምንካፈለው የቃሉ ባለቤት በነገር ሁሉ ማስተዋልን ሰጥቶ የቃሉ ደጅ ከፍቶ እንዲያስተምረን የእርሱ መልካም ፈቃድ ይሁን። እንደምታስታውሱት ይህ ምዕራፍ ጌታችን ኢየሱስ ክርስቶስ አስቀድሞ ስለ ራሱ በኋላም ደግሞ ስለ ደቀ መዛሙርት በኋላም ደግሞ በዘመናት ሁሉ ደቀ መዝሙር ስለሚሆኑ የጸለየው ጸሎት መሆኑን ስንጀምረው በተደጋጋሚ አይተናል። የመጀመሪያው ያው ጌታ እሱንና የላከውን ማወቅ ዘላለም ሕይወት ስለሆነ ጌታ ኢየሱስ ክርስቶስ እንዲያውቁት ከዛም ባሻገር ደግሞ ዓለም ሳይፈጠር በእርሱ ዘንድ በነበረው ክብር ስለ መክበር እንደጸለየ እናስታውሳለን። ይህም ደግሞ ለሰጠኸኝ የዘላለም ሕይወትን እሰጣቸው ዘንድ በማለት ክብር የለመነበት ምክንያት እንኳ ለእርሱ ለተሰጡት የዘላለም ሕይወትን ለመስጠት እንዲያስችለው መሆኑን ተመልክተናል። በሌላ ቋንቋ ስለ ራሱ የጸለየው ጸሎት ስለ ራሱ ብቻ አይደለም ማለት ነው። በእሱ በማመን ሕይወት ስለሚያገኙ ሁሉ የሚሆን ጸሎት ነው የመጀመሪያው የሚሆን። ግን ያው ራሱን ማዕከል አድርጎ አንተንና የላከውን ያውቁ ዘንድ ይህች የዘላለም ሕይወት ናትም ስላለ ከዛም ሲቀጥል ደግሞ ለሰጠኸኝ የዘላለምን ሕይወት እሰጣቸው ዘንድም ስላለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስ ዘንድ አክብረኝ ስላለ ይሄ አክብረኝ የሚለው ጥያቄ ምንም እንኳ ስለሱ የተነገረ ቢሆንም ግን እኛ ሕይወት እንዲሆንልን ጌታ ኢየሱስ ክርስቶስ መክበር እንዳለበት የተጸለየ ነውና ስለዚህ እኛ ሕይወት የእሱ ክብር ነው ማለት ነው። ይህን ነበር የተካፈልነው እና ኢየሱስ ክርስቶስ በሌለበት ባልከበረበት ሕይወት የለም። ስለዚህ ጌታ ኢየሱስ ክርስቶስ ስለተሰቀለ ብቻ እንዳለ መሰቀሉ ስለ ኃጢአታችን የተከፈለ ዋጋ ነው። ግን መሰቀሉ ስለ ኃጢአታችን የተከፈለ ዋጋ መሆኑን ያረጋገጠው ትንሣኤው ነው። ጌታ ኢየሱስ ክርስቶስ ባይነሳ ኖሮ ስቅለቱ ከእሱ ጋር ተሰቅለው እንዳልተነሱት ግራና ቀኝ እንደነበሩት ወንበዴዎች ይሆን ነበር። ሞተው በየመቃብሩ ድንጋይ እንደተገጠመባቸው ብዙ ሙታን ይሆን ነበር። ጌታ ኢየሱስ ክርስቶስ ተነስቷል። ትንሣኤው ደግሞ ጽድቁን ያረጋገጠ ነው። ስለዚህ ኢየሱስ ክርስቶስ ጻድቅ ሆኖ ንጹሕ ሆኖ ቤዛ ከሆነ ቤዛ የሆነበት ምክንያት እኛ እንደሆን ወይም የሰው ልጅ እንደሆነ ያረጋግጣል ትንሣኤው። እሱን ነበር በመጀመሪያው አንቀጽ የተመለከትነው። በሁለተኛው አንቀጽ ጌታ ኢየሱስ ክርስቶስ ስሙን ለገለጠላቸው ለደቀ መዛሙርቱ የተደረገ ጸሎት ነው። ይህን ጸሎት በእርግጥ ከዚህም በኋላ ከ20ኛው ቁጥር አንስቶ እስከ ምዕራፉ ፍጻሜ ባለውን ቁጥር እስከ ቁጥር 26 ድረስ ደግመን እናገኘዋለን። ይሄኛው ጸሎት ደግሞ ጌታ ኢየሱስ የእርሱ ስለሆኑ እግዚአብሔር ለእሱ ስለሰጠው በአብ ተስበው የጌታ ስለሆኑ ስለ ደቀ መዛሙርት የተደረገ ነው። ይህም ደግሞ ከክፉ እንዲጠበቁ ከዓለም እንዳይወጡ በዓለም እያሉ እግዚአብሔርን እንዲያከብሩ ጌታ ኢየሱስ ክርስቶስ የሰጠኸኝን ጠብቄአለሁ፣ ከሰጠኸኝ አንድ እንኳ አልጠፋም፣ ያው ትንቢቱ እንዲፈጸም ከጥፋት ልጅ በቀር ማንም አልወደቀም እያለን ጌታ ደቀ መዝሙሩን ወይም ደቀ መዛሙርቱን ማዕከል አድርጎ በአባቱ ፊት የቃተተው ነው እና በዚህ ክፍል ያለውን እንግዲህ ጊዜ ወስደን ተመልክተናልና ያው ያለንም ጊዜ አጠር ያለ ስለሆነ ወደ ቁጥር 20 እሄዳለሁ። ከቁጥር 20 እስከ 26 ያለውን አነበዋለሁ።
ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ እንደወደድከኝ መጠን እነርሱን እንደወደድሃቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸውም አለሁ። ክብር ለአምላካችን ይሁን። ቅዱስ አባታችን እግዚአብሔር በሰማያት ያለኸው በሕይወት የጠበቅከን በምሕረት የሰበሰብከን ልትመክረን ልታስተምረን የልብህን ሐሳብ የዘላለም ምክርህን በልባችን ልታትም የሰበሰብከን ጌታ አንተ ነህ። እናመሰግንሃለን። ቃልህን ደጆች ክፈትልን፣ አስተምረን። ማንም ሳይማር ካንተ ሳይሰማ ሳይሰማው እንዳይወጣ ምሕረት ይብዛልን። ቅዱስ አባት ሆይ በስምህ የጠራህን ከዚህ ክፉ ዓለም የለየህን ከጠማማና ከአመንዝራ ትውልድም የነጠቅከን እንድናውቅህ ዓይኖቻችንን የገለጥክ እንድናምንህ በልባችን የነገሥክ አንተ ነህ። ክብር ላንተ ይሁን። ቅዱስ አባት ሆይ ቀሪውን ሰዓት ተረከብ፣ በነገር ሁሉ አስተምረን። ድንዛዜ የሚሆን አእምሮ የሚይዝ ክፉ በአንድ ሰው ላይ እድል እንዳይኖረው በጌታችን በኢየሱስ ክርስቶስ ስም የታሰረ ይሁን። እግዚአብሔር ሆይ ይህን ስለምታደርግና አሁንም ከእኛ ጋር ስላለህ ክብርና ምስጋና ኃይልም ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ ከቁጥር 21 ጀምሮ ወዳለው ነው ቀጥታ የምንሄደው። ከዚህ በፊት የነበረውን አሁን እንዳልኳችሁ በደንብ ስለተካፈልና ስለተማረን ይሄ ክፍል የጌታ የሆኑትን ሁሉ ደቀ መዛሙርት የሆኑትን ሁሉ ፊት ለፊት ከተጸለየላቸው ጌታ እነዚህ ያለ ከሚጠራቸው ከሐዋርያት ጀምሮ የሐዋርያትን ስብከት በመስማት የጻፉትንም በማንበብ በእነሱ መሰረት ላይ በመቆም ምክንያቱም አሁን የቆምንበት የሃይማኖት ትምህርት እኔና እናንተ ያፈለቅነው አይደለም። ወይም ደግሞ በዚህ ዘመን ያለ አንድ ሰው በርቶለት ታይቶት በሆነ ነገር ጠቁሞን የተከተልነው አይደለም። እንደምታውቁት በኤፌሶን ምዕራፍ 2 ቁጥር 20 ላይ እንደተጻፈው በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ክርስቶስ ነው ተብሎ ተጽፏል። የሃይማኖት ትምህርት ወይም ደግሞ መንፈሳዊ እውነት በመጀመሪያ የሃይማኖታችን ሐዋርያና ሊቀ ካህናት በሆነው በኢየሱስ የተገለጠ ነው። እንደምታውቁት የክርስትናው ጅማሬ ሐዋርያት አይደሉም፣ ከምድርም አይጀምርም። መነሻው ዘመን ከማይቆጠርለት ማንነት ነው፣ ከሥላሴ ነው ወይም ከእግዚአብሔር ነው። እግዚአብሔር እሱ ራሱ እንደወደደ ልጁን ስለኛ ወደዚህ ዓለም ልኳል። የዚህ እውነት የመጀመሪያው ሐዋርያና ሊቀ ካህን ራሱ ኢየሱስ ክርስቶስ ነው። ይህንን በዕብራውያን ምዕራፍ 3 ቁጥር 1 ላይ የሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን ተመልከቱት ይላል። ስለዚህ የዚህ እውነት ወይም የኛ ሃይማኖት ወይም እኛ ያለንበት ኅብረት ወይም እውነተኛ በክርስቶስ ትምህርት ላይ ያሉ ደቀ መዛሙርት ሕይወት መነሻው ራሱ የዚህ ሃይማኖት ሐዋርያና ሊቀ ካህን የሆነው ጌታ ኢየሱስ ነው። ይህንን እንደገና በዕብራውያን ምዕራፍ 2 የመጀመሪያው አንቀጽ ላይ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል ካለ በኋላ በመላእክት የተነገረው ቃል ጽኑ ከሆነ ይላል። በመልእክተኛ ለማለት ነው።
መተላለፍና አለመታዘዝ የጽድቅ ብድራት የሆነውን ከተቀበለ እኛስ እንዲህ አይነቱን ወይም እንዲህ ያለውን ታላቅ መዳን ቸል ብንለው ወዴት እናመልጣለን ይልና ይህ በመጀመሪያ በጌታ የተነገረ ነው፣ ከእርሱ የሰሙት ለእኛ አጸኑት ነው የሚለው። ስለዚህ የአባቱን ፈቃድ በምድር ላይ የገለጠ ትምህርቱ ከምድር ያልሆነ ይህ ሰው ሳይማር እንዴት ያስተምራል ብለው ብዙዎች በተገረሙና ባጉረመረሙ ጊዜ ዮሐንስ 7 ላይ እንደተማርነው ትምህርቴ ከላይ ነው እንጂ ከሰው አይደለም በማለት ተናግሯል። ስለዚህ ጌታ ኢየሱስ ክርስቶስ በምድር ላይ ምንም እንኳ በየጥቂቱ በሰውም በእግዚአብሔር ፊት በጥበብና በሞገስ ቢያድግም በሉቃስ ላይ እንደተመዘገበው እንዲህ ባለው ሁኔታ ጌታ ኢየሱስ ክርስቶስ ቢያድግም ግን ትምህርትን በተመለከተ ሰው ፊደል አላስቆጠረውም፣ ሰው ሀሁ እንዲል አላደረገውም። ጌታችን ኢየሱስ ክርስቶስ ከሰው የሚማረው ከሰው ተምሮም ለሰው ያስተማረው ወይም የሚያስተምረው ነገር አልነበረውም፣ የለውም። ምክንያቱም አባቱ ሲያደርግ ያየውን ያደረገ ከአባቱ የሰማውን የነገረን ትምህርቱም ሆነ ማንነቱ ከአርያም የሆነ ከሰማይ የሆነ ጌታ ስለሆነ ይሄ በሥጋ የተገለጠ አምላክ የዚህ ሃይማኖት ሐዋርያ ነው፣ የዚህ ሃይማኖት ሊቀ ካህን ነው። ስለዚህ ትምህርቱ መነሻው ራሱ ጌታ ነው። ከዛ ደግሞ ደቀ መዛሙርት ከእሱ ተምረዋል። የተማሩትን እንዲያስተምሩ ያዘዝኳችሁን እንዲፈጽሙ እያስተማራችኋቸው ደቀ መዝሙር አድርጓቸው በማለት በማቴዎስ 28 19ና 20 ላይ ጌታ እንዳዘዘ ራሱ ጌታ ኢየሱስ ክርስቶስ የኖረውን ኑሮ ያስተማረውን ትምህርት በማስተማር ደቀ መዝሙር የሚያደርጋቸው የትኞቹም ደቀ መዛሙርት እንዲሆኑ የሚደረጉ የትኞቹም ቢሆኑ እዚህ መሰረት ላይ እንዲተከሉ የሚጠበቅ የትምህርቱ መነሻ ራሱ በኋላ ደግሞ ከእሱ የተማሩቱ ለእኛ በማጽናት በቅብብሎሽ እዚህ የደረሰ እንደሆነ ይታወቃል። እና ደስ የሚለው ይህ ምዕራፍ ማጥናት በጀመርንበት በመጀመሪያው ቀን የተካፈልነውን ታስታውሱ እንደሆነ ጌታ ኢየሱስ ክርስቶስ የጸለየልን ሰዎች ነን። በጌታ የተጸለየልን ሰዎች ነን። እንደኔ ያለ አንድ ደካማ እጁን ጭኖ የጸለየልን ብቻ አይደለንም፣ ወይም ደግሞ አይደለንም፣ ላንሆንም እንችላለን ከነጭራሹ። ወይም እርስ በርሳችን ካለን ነገር በላይ ይሄ በራሱ ክፋት ወይም ችግር ባይሆንም ግን በትልቁ ጌታ ኢየሱስ ክርስቶስ ስለኛ በአባቱ ፊት ተንበርክኳል በጊዜው። ይሄ ጸሎት ጌታ ኢየሱስ ክርስቶስ በምድር ላይ ያለ ስለ ደቀ መዛሙርቱና ከዛ በኋላ ስለሚመጣው ትውልድ የጸለየው ጸሎት ነው እና በዚህ ጸሎት ላይ ደቀ መዛሙርቱ የጸሎቱ ማዕከል ናቸው። ፊት ለፊት እነዚህን እያለ ለእኔ የሰጠኸኝ እያለ ስምህን ያውቃሉ እያለ ከአንተ ዘንድ እንደወጣው ወደ ዓለም እንደመጣው ዓለም እንደምተወው እንደሚሄድም ገብቷቸዋል እያለ የእግዚአብሔር ልጅ እንደሆነ ያመኑ ከላይ እንደመጣ ያመኑ እነዚህን ሰዎች ማዕከል አድርጎ ስለ ዓለም አልለምንህም፣ የምለምንህ ስለ እነዚህ ነው ብሏል። ታስታውሳላችሁ ይህንን አይደል? ስለ ዓለም አልለምንህም አስምሮበታል። ስለ ዓለም አልለምንህም። ለዓለም የሚያስፈልገው የምስራች ነው። ለዓለም የሚያስፈልገው የምስራች ነው። አሁንም ቢሆን ክርስቶስ ቤዛ ሆኖ እንዳዳነው ላልገባው ሰው ኢየሱስ ክርስቶስ ሊቀ ካህንህ ነው የምትለው፣ እንደዛ ነው የሚባለው። ስብከቱ እንደሱ ነው። አንዳንድ ጊዜ የመካከለኝነት ርዕስ ይዘን ግብግብ ውስጥ እንገባለን። ገና እኮ በደሙ የተደረገውን ቤዛነት ላላስተዋለ ሰው ሊቀ ካህን ኢየሱስ ክርስቶስ ይሄ ላልገባው ሰው ሊቀ ካህን አይደለም። በደንብ አስተውሉ። ተካፍለነዋል። ወደኋላ ብዙ አልሄድም፣ እንድታስታውሱት ብቻ ነው ይሄን የምላችሁ። በደንብ አስተውሉ። ለምሳሌ የዘመነ ብሉይ ካህናት የክህነት አገልግሎት የሚሰጡት ለማን ነበር? ለእስራኤል ብቻ አይደል? ለእስራኤል ዘሥጋ። ሊቃነ ካህናቱ የአሮን ልጆች አገልግሎት ወደ ቅድስተ ቅዱሳን በመግባት የሚሰጡት ኡሪምና ቱሚም በሚባለው የደረት ኪስ በሚገቡ የከበሩ ዓለቶች ላይ የተጻፉ የያዕቆብ 12 ልጆች ስም ዝርዝር እዚህ ውስጥ ከተው ለማስተስሪያው ቀን የሚሆነውን ደም በወጭት ይዘው ወደ ቅድስተ ቅዱሳን ሲገቡ የሚገቡት በደረታቸው በተሸከሟቸው የከበሩ ዓለቶች ላይ
የተጻፉ የእስራኤል ልጆችን ስም ውክልና ይዘው። ስለዚህ የእነሱ የማስተስረያ አገልግሎት የሚሰራው ለማን ነው ማለት ነው? ለ12ቱ የያዕቆብ ልጆች ነገድ። ስለዚህ ለእስራኤል ብቻ ነው ማለት ነው የነዛ አገልግሎት። ጌታችን ኢየሱስ ክርስቶስ ሊቀ ካህን ነው ስንል የምን ሊቀ ካህን? ዝም ብሎ ሊቀ ካህን ነው አይደለም። የሃይማኖታችን የምን ሊቀ ካህን? የክርስትናው በሚገባን ቋንቋ ክርስቶስ የሕያው እግዚአብሔር ልጅ መሆኑን የሚያምኑ ሰዎች ሊቀ ካህናት እንጂ የዓለም ሁሉ ሊቀ ካህን አይደለም። የምናምነው ሰዎች ሊቀ ካህን ነው። የዓለም ሁሉ ቤዛ ነው። ለሰው ሁሉ ቤዛ ሆኗል ጌታ ኢየሱስ ክርስቶስ። ስለዚህ አንድ በጨለማው ስልጣን ስር ላለ ክርስቶስ የእግዚአብሔር ልጅ መሆኑን ለማያመን ሰው ኢየሱስ ክርስቶስ ሊቀ ካህን ነው አይደለም። ስብከቱ የሚሆነው ስለ አንተ ኃጢአት ሞቷል፣ ደግሞ አንተን ስለማጽደቅ ተነስቷል፣ በእርሱ ብታምን የዘላለም ሕይወት አለ። እሱ የሕያው እግዚአብሔር ልጅ ነው። ከድንግል ማርያም ተወልዶ ፍጹም ሰው ሆኖ ስለ አንተ የተሰቀለው አንተን ለማዳን፣ ሞትን ድል አድርጎም የተነሳው አንተን ለማዳን። ስለዚህ ጌታ ኢየሱስ ክርስቶስ ስለ አንተ ተሰቅሏል፣ ብታምን ትድናለህ ነው ስብከቱ። ስለዚህ ወልድ ያለው ሕይወት አለው። ክርስቶስን አሜን ካለ ሕይወት ይሆንለታል። የዛ ሰውዬ ሊቀ ካህን ማን ይሆናል? ጌታችን ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ነው የሚለው ነገር ዝም ብሎ ሜዳ ላይ ላለ ለሁሉ አይደለም፣ ላላመነው ሁሉ ሳይሆን ለሚያምን፣ በስሙ ለሚያምን፣ ዳግመኛ ለተወለደ፣ ከጨለማው ስልጣን ላመለጠ ነው። ስለዚህ ይህንንም አስተውሉ። ጌታችን ኢየሱስ ክርስቶስ ይህንን በግልጽ አስምሮ ነግሮናል። ምዕራፍ 17 ላይ ስለ ዓለም አልለምንህም ነው ያለው። ስለ ዓለም አልለምንህም፣ በዓለም ስላሉት አልለምንህም፣ የምለምንህ ስለ እነዚህ ነው። ስለ እነዚህ አባቶ እለምንሃለሁ፣ ከክፉ ጠብቃቸው፣ ከዓለም አታውጣቸው እያለ በደንብ የለመነው ስሙን ስላወቁ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ስላመኑ፣ ክርስቶስ ከሰማይ መምጣቱን ስላወቁ፣ ተመልሶ መሄዱንም ስላመኑ ስለ እነዚህ ነው የጸለየ። ስለዚህ አሁን ደግሞ ወደ ተነሳንበት አንቀጽ ስንመጣ ጌታችን ኢየሱስ ክርስቶስ በዚህ አንቀጽ አስገራሚ የሆነ አንድነትን ለምነዋል። ሁሉ አንድ የሆኑ ዘንድ የተባሉት እነማን ናቸው? አንዱን የተቀበሉ አንዱን ያመኑ ናቸው። የሕያው እግዚአብሔር ልጅ የሆነውን በሥጋ የተገለጠውን እሱን አሜን ያሉ ናቸው። እነዚህ አንድ እንዲሆኑ ማለት እሱን በማመን እሱ እንደ ማዕዘን ራስ ሆኖ በእሱ በመጋጠም ኤፌሶን ላይ ያለው እኮ በሐዋርያትና በነቢያት መሠረት ላይ ታነጻቸዋል፣ የማዕዘኑም ራስ ክርስቶስ ነው ካለ በኋላ በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ ለመሆን ያድጋል ነው የሚለው። ስለዚህ ጴጥሮስም ያለን ይሄንን ነው። አንደኛ ጴጥሮስ ምዕራፍ 2 ላይ እንደገናም ደግሞ ኤፌሶንም ላይ ያለን ይሄንን ነው። ስለዚህ መንፈሳዊ ቤት ለመሆን በእርሱ አብረን እንሰራለን። አብሮ ማለት እርስ በርሳችን እንደ እያንዳንዳችን እንደ አንድ ጡብ ተሰብስበን ኢየሱስ ክርስቶስ ማዕከል ሆኖ ደግሞ አብረን እንሰራለን። ለምሳሌ ምንም ዝርዝሩ ሳንገባ አሁን እያንዳንዳችን በዚህ የተሰበሰብነው ሰዎች እንደ ሕያዋን አለቶች ነን። እንደ ሕያዋን አለቶች ማለት ቤት እንደሚሰራበት አንድ ጡብ ነን። ለምሳሌ ይሄንን ዙሪያውን ብሎኬት አድርጋችሁ ሰርታችሁታል። እዛ ጋር ደግሞ ጣውላ አለ። ስለዚህ የተለያየ ማቴሪያሎች ተገጣጥመው እንዲህ አይነት የአምልኮ ስፍራ ሆነዋል። ልክ እንደዚህ ሁሉ በዚህ እኛ እናድራለን፣ ባናድርም እንውላለን፣ ባንውልም እናመሻለን። ይሄ የኔና የእናንተ ማደሪያ ነው። የእሱ ማደሪያ ደግሞ ይሄ ነው። እዚህ ጋር የተሰበሰበው ሕያው ድንጋይ ማለት ነው። ስለዚህ ይሄ ሁሉ ሕያው ድንጋይ ነው። ከየቦታው ተሰብስበን መተናል። የተሰበሰብንበት ምክንያት ጌታችን ኢየሱስ ክርስቶስ ነው። በጣም ደስ የሚለው ነገር እሱ ነው። ምንድን ነው? ከየስርቻው ያመጣን ነገር ምንድን ነው? የሳበን ምንድን ነው? የጎተተን ምንድን ነው? ያጣበቀን ምንድን ነው? አብሮ እንደዚህ ያሰለፈን ምንድን ነው? ጌታ አይደለም እና እሱ ማዕከል ሆኖ ከየአቅጣጫው መተናል። ስለዚህ አብረን እየተሰራን ያለ ነው። ምን ለመሆን ነው አብረን የምንሰራው? በጌታ ምን ለመሆን? ቅዱስ ቤተ መቅደስ ወይም ደግሞ መንፈሳዊ ቤት ለመሆን። የማን ቤት? የልዑል እግዚአብሔር ቤት ለመሆን አብረን በመንፈስ እንሰራለን። ስለዚህ ጌታ በዚህ ያድራል። በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላችሁ አድር ዘንድ መቅደስን ስሩልኝ ያለ ጌታ አሁን ደግሞ እርስ በርሳችን እንደዚህ ተሰብስበን ባለንበት በመካከላችን እንደሚኖር ነግሮናል። ስለዚህ አሁን መቅደስ ተሰርቶለታል። ያውም እኛ አይደለም መቅደስን የሰራንለት፣ ራሱ በደሙ የሰራው ቤተ መቅደስ ነው። እያንዳንዳችን በጌታ ምሕረት ነው አምልጠን የተሰበሰበ ነው። አብረን ደግሞ አለን፣ እየተሰራን ነው። ጌታ ዕለት ዕለት እየጠረበ
እንደ ድንጋይ በደንብ እያስተካከለ በደንብ ጥሩ ቤት እንድንሆን የሚያምር ቤት እንድንሆን እየሰራን ያለን። ስለዚህ እንዲህ ከተለያየ አቅጣጫ የመጡ እነዚህ አንድ እንዲሆኑ ጌታ ስለ ደቀ መዛሙርቱ ጸለየ። ደቀ መዛሙርቱ በመንፈስ ቅዱስ ኃይል አንድ ሆነው ጌታን አገልግለዋል። በአንድ ልብ ሆነው ሲጸልዩ ምን እንደሆነ ታስታውሳላችሁ። ሐዋርያት ሥራ ምዕራፍ 2 ላይ፣ ሐዋርያት ሥራ ምዕራፍ 1 ላይ እንዴት አይነት አንድነት እንደነበራቸው እናያለን። ወደ ምዕራፍ 5ም ስንሄድ እንዴት በህብረት እንደነበሩ፣ እንዴት ይጸልዩ እንደነበረ፣ የእግዚአብሔርን ጸጋ እንደነበረባቸው፣ በመካከላቸው አንድ ችግረኛ እስካይኖር ድረስ እግዚአብሔር ሞገሱን እንዴት እንደደረበላቸው ተጽፏል። እንደው ዝም ብሎ አንድ እንሁን በሚል አንድነት መፈክር ሳይሆን ይህ መፈክር ያላመጣው ጌታን በመረዳት ውስጥ የሆነ አንድነት ደቀ መዛሙርት ውስጥ ነበር። ስለዚህ ጌታ ኢየሱስ ክርስቶስ ስለ አንድነት እየጸለየ ነው። ሁሉም አንድ እንዲሆኑ አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም። አሁን የተለመነላቸው ሰዎች እነማን ናቸው? እነዚህ የተባሉ አሉ። ግን ስለ እነዚህ ብቻ አልለምንህም። ደቀ መዛሙርት አሉ፣ ደግሞ ሌሎችም አለን። እነዚህ ሌሎች እነማን ናቸው? ከቃላቸው የተነሳ በእኔ ስለሚያምኑ። ከማን ቃል የተነሳ? ከሐዋርያት ቃል የተነሳ። የሐዋርያት ቃል ከዚህ በፊት ቃልህን ሰጥቻቸዋለሁ ብሏል። ቃልህ እውነት ነው ብሏል። በቃልህም ቀድሳቸው ብሏል። እኔ ስለ እነዚህ ራሴን እቀድሳለሁ ብሏል። ከቅድስና ጋር የተገናኘውን ነገር ጠቅላላ ከቃሉ ጋር አያይዟል። ስለዚህ ቃሉን እንደሰጣቸው ደጋግሞ ተናግሯል። ስለዚህ ቃሉን ተቀብለዋል። እነሱ በሌላ ቋንቋ ክርስቶስን ተቀብለዋል። በሥጋ የተገለጠውን ቃል ተቀብለዋል። አማናዊውን ቃል ተቀብለዋል። ደግሞ በክርስቶስ አምነዋል ብቻም ሳይሆን ያስተማረውንም ትምህርት ተቀብለዋል። ስለዚህ ክርስቶስን አምነዋል፣ ደግሞ የክርስቶስ የሆነውን ቃል የተቀበሉ ሰዎች ናቸው። እነዚህ በቃሉ ያመኑና ቃሉን የተቀበሉ ደቀ መዛሙርት ናቸው። አሁን ደግሞ ከነዚህ ከተቀበሉት ደግሞ የሚቀበል አለ። ቃሉን ከሰሙት ደግሞ የሚሰማ አለ። ይኸው የዮሐንስን ወንጌል አለ እያነበብን ያለን። ዮሐንስ ቃሉን የተቀበለና ቃሉን የጻፈ ነው። ስለዚህ ቃሉን ከተቀበለና ቃሉን ከጻፈው ደግሞ እኛ እየተቀበልን ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለ አንድነት ጸለየ። አንድ እንዲሆኑ ጌታ ሆይ እነዚህ ብሎ ለመነ። በምንም ነገር እንዳይለያዩ አብረው እንዲቆሙ ጌታ በአባቱ ፊት እየጸለየ ነው ያለው። ስለ እነሱ ብቻም ሳይሆን ከቃላቸው የተነሳ በእኔ ስለሚያምኑ እንጂ ስለ እነዚህ ብቻ አልለምንህም አለ። ስለዚህ የሐዋርያትን ቃል ሰምቶ ይህንን አሜን ያለ ሁሉ የዚህ የጌታችን የኢየሱስ ክርስቶስ ልመና ወይም በአባቱ ፊት ያደረገው ጥያቄ ወይም በአባቱ ፊት የጸለየው ጸሎት የሚመለከተው ነው ማለት ነው። እና እግዚአብሔር ይመስገን ይመለከተናል፣ ተጸልዮልናል። በማ የሃይማኖታችን ሐዋርያና ሊቀ ካህን በሆነው በሥጋ በተገለጠው የሕያው እግዚአብሔር ልጅ እግዚአብሔርን በሆነው በሱ ይህ ጸሎት ቀርቧል ወደ እግዚአብሔር እና ከቃላቸው የተነሳ በእኔ ስለሚያምኑ ሁሉ በየትኛውም ዘመን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን በሚያምን ከሰማይ እንደመጣ በሚያምን የአብ ቃል እንደሆነ ስግው ቃልም እንደሆነ ሥጋን ገንዘብ እንዳደረገ የሚያምን በየትኛው ዘመን ከሰማይ የመጣው እሱ ደግሞ ወደ ሰማይ እንደሄደና በሰማይ እንደሚኖር የሚያምን ወንጌሉ ያለውን ማለት ነው ጠቅለል ባለ መልኩ የሕያው እግዚአብሔር ቃል የሚለውን የሚያምን ጠቅላላ በስሙ የሚያምን ጠቅላላ ይመለከተዋል ይሄ ጸሎት። ስለዚህ ጌታችን ኢየሱስ ክርስቶስ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አይደለም በማለት በየትኛውም ዘመን በየትኛውም ጥግ በየትኛውም ትውልድ ላለነው ሰዎች ሁሉ የሚሆን ጥያቄ ነው በአባቱ ፊት ያቀረበው። እግዚአብሔር ይመስገን ታይተና ያየነው ደግሞ ይሄ ደርሶልን ነው በህብረት የቆምነው። እግዚአብሔር ይመስገን። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ አለ። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ
እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። አሁን ስለ ደቀ መዛሙርቱ የተደረገው ጸሎት ሁለት ነገር ያሳየናል። ቀጣዩ ክፍል ላይ ቁጥር 20 እና ቁጥር 21 አንድ ላይ ተቃቅፈው ነው የተጻፉት። አሁን ባነበብኩት ክፍል ጌታችን ኢየሱስ ክርስቶስ ለእነዚህ ሰዎች ሲጸልይ ከዛም በኋላ በዓለም ውስጥ ያለን ወይም ደግሞ ያሉ ከነዚህ ሰዎች አገልግሎት የተነሳ እነሱ ወዳሉበት ህብረት የሚቀላቀሉ ሰዎች እንደሚኖሩ ያውቃል። ዮሐንስ 10 ላይ ከዚህ በረት ያልሆኑ በጎች አሉኝ፣ እነሱን አመጣ ዘንድ ይገባኛል አለ ጌታችን። እና ያን ጊዜ የበጎች እረኛ ነኝ፣ የበጎች በር ነኝ ባለበት ክፍል ከዚህ በረት ያልሆኑ አሉኝ ሲል ያ በረት የትኛው ነበር ማለት ነው? እረኛቸውን እየተከተሉ ያሉ ደቀ መዛሙርት ናቸው ያሉበት ህብረት ነው። ያ በረት ደግሞ ከዚህ በረት ያልሆኑ አሉኝ ሲል ማንን ነበር እየተናገረ ያለ? በሩቅ ያሉ ኤፌሶን 2 ላይ እንደተጻፈ ቀርበው ላሉ ሰላምን፣ ርቃችሁም ላላችሁ ሰላምን የምስራች ብሎ ሰበከ እንደሚል ርቀን ያለነውንም ጭምር ጌታ ኢየሱስ ክርስቶስ ያይ ነበር። ከዚህ በረት ያልሆኑ አሉኝ እነሱንም ላመጣ ይገባኛል ብሎ ነበር። እግዚአብሔር ይመስገን የዚህ ተስፋ ፍጻሜ አግኝቶናል። እስራኤል በረት ውስጥ አይደለንም፣ ግን በጌታችን በኢየሱስ ክርስቶስ ጥላ ሆነናል። የነፍሳችን ጠባቂና እረኛ ጌታ ሆኖልናል። ከዚህ በረት ያልሆኑ አሉኝ ብሎ ነበር። ያኔ እነሱን ይዞ እኛን ያይ ነበር ማለት ነው። በናፍቆት ከርቀት ያየን ነበር። እግዚአብሔር ይመስገን በትውልድ ሁሉ ያሉትን ያውቃል ጌታ ኢየሱስ ክርስቶስ። ስለዚህ ያኔ የታወቅን፣ ያኔ የታየን፣ ያኔ የታሰበልን፣ ያኔ የታቀደልን፣ ያኔ የተጸለየልን፣ ያኔ የራሱ ጌታ ስለኛ በአባቱ ፊት የቃተተልን ነን እኛ ያን ጊዜ። ስለዚህ ጌታችን ኢየሱስ ክርስቶስ ዓለም ያምን ዘንድ ብሎ ሲናገር የማያምነውን ዓለም ነው፣ የማያውቀውንም ዓለም የማያውቅም የማያምነው። ምክንያቱም በሐዋርያት በኩል ጳውሎስ እንደተናገረው የእውቀቱ ሽታ በየስፍራው ይገልጣል ጌታ። የእውቀቱ ሽታ በየስፍራው ሲገለጥ የሚገለጥላቸው፣ በየስፍራው ሲበራ የሚበራላቸው፣ ደግሞም ከዓለም አምልጠው ወደዚህ የሚደመሩ። አሁን ለዓለም የሚጠበቀው ማመን ነው ብያችኋለሁ። ለዓለም የሚጠበቀው ማመን ነው። ስለዚህ ይሄንን የሚያሳምን እውነት ይዘው ስለሚወጡ ሰዎች የሚጸልየው በእኛ አንድ እንዲሆኑ፣ እኛ አንድ እንደሆን እንደዚህ እነሱ ደግሞ በእኛ አንድ እንዲሆኑ ለምንሃለሁ ሲል ነው የምናየው። ይህንን በደንብ አስተውሉ። ጌታ ወደ አባቱ ነው እየጸለየ ያለው፣ በሥጋ የተገለጠው አምላክ እኛ አንድ እንደሆነን እነዚህ ደግሞ አንድ እንዲሆኑ ነው እያለ ያለው። እለምንሃለሁ እያለ ያለው ስለ እነርሱ አንድነትን ነው፣ ስለ ሌላው ደግሞ በእርሱ ማመን ነው። ስለዚህ አንተ እንደላከኝ ዓለም ያምን ዘንድ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። በደንብ በመሰረቱ አምነን ድነናል፣ ሕይወት አግኝተናል ስንል ጌታችን ኢየሱስ ክርስቶስ በእኛ አለ ማለታችን ነው። ይህን ታስተውላላችሁ አይደል? ጌታ በእኛ አለ ማለታችን ነው። ጌታ የሆነ ቦታ ሆኖ እኛ ጌታን አምነናል ማለት አይደለም። ጌታ በእኛ አለ ማለታችን ነው። ይህን ታምናላችሁ ወገኖች? ጌታ ሕይወትን የሚሰጥ መንፈስ ነው። ታውቃላችሁ፣ ሕይወትን የሚሰጠው መንፈስ በእኛ አለ። ማን በእኛ አለ? ጌታችን ኢየሱስ ክርስቶስ አለ። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላንብበውና ቁጥር 11 ደግሜ ያነበዋለሁ። ቁጥር 1 እንደዚህ ይላል፣ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። እግዚአብሔር ይመስገን። ማን ነው ከእግዚአብሔር የተወለደ? ክርስቶስ ነው ብሎ በኢየሱስ የሚያምን። ስለዚህ ኢየሱስ እርሱ ምንድን ነው? ክርስቶስ ነው። ኢየሱስ የሚለው ስያሜ መጠሪያው ነው። እንደምታውቁት ስሙንም ኢየሱስ ትለዋለህ፣ ሕዝብን ሁሉ ከኃጢአታቸው ያድናቸዋል። ማቴዎስ 1:21 ላይ እንደገናም ደግሞ ሉቃስ 1 ላይ ከቁጥር 26 ጀምሮ መልአኩ ቅዱስ ገብርኤል ወደ ድንግል ማርያም በመጣበት ጊዜ ስሙን ኢየሱስ ትየዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለመንግስቱም
ፍጻሜ የለውም በማለት ተናግሯል። እና ኢየሱስ የሚለው መጠሪያው ነው። ክርስቶስስ የሚለው ክርስቶስስ የሚለው ምን ማለት ነው? በእግዚአብሔር ዘንድ ያለውን ስፍራ ነው የሚያሳየው። ክርስቶስ የሚለው ቃል ቅቡ የተቀባ ማለት እንደሆነ ታውቃላችሁ። ኢየሱስ ክርስቶስ ነው ማለት እግዚአብሔር ወደዚህ ዓለም የላከው የዳዊት ልጅ በዳዊት ዙፋን ላይ የሚቀመጥ የዳዊት ልጅ ነው ማለት ነው። እስራኤል የምትጠብቀው መሲሁ እሱ ነው ማለት ነው። በሌላ ቋንቋ አጠር ባለ መልኩ ኢየሱስ እርሱ ክርስቶስ ነው ማለት ሐሳዊ መሲህ አይደለም። አይሁድ ሲወነጅሉ እንዳሉት አይደለም። ኢየሱስ እርሱ ምንድን ነው ማለት ነው? የእግዚአብሔር ቅዱስ ነው ማለት ነው። የእግዚአብሔር ቅዱስ ነው ማለት በአብ የተቀባ የሰው ልጆችን ከጨለማው ስልጣን ለማዳን ወደዚህ ዓለም የተላከ እግዚአብሔር ጌታችን ለመጣበት ሁኔታ ፈቃድ የሰጠው ወይም በአባቱ ፈቃድ የተገለጠ ነው ማለት ነው። ይኸውላችሁ ኢየሱስ የሚለውን ስም በአይሁድ መካከል ብቻውን 1000 ጊዜ ብትጠሩት እንደማይከብዳቸው ታውቃላችሁ፣ እንደማይደብራቸው ታውቃላችሁ። ኢየሱስ ብላችሁ ብትጠሩት ኢያሱ እንደማለት ነው ለነሱ፣ ኢሳይያስ እንደማለት ነው ለነሱ፣ ኤርሚያስ እንደማለት ነው ለነሱ፣ አብዲሳ እንደማለት ነው፣ አሰግድ እንደማለት ነው። ምንም ችግር የለባቸው። ኢየሱስን ክርስቶስ ነው ስትለው ግን ይዘገንናቸዋል። ምክንያቱም ክርስቶስ አይደለም ብለው ስለሰቀሉት። ኢየሱስ ክርስቶስ ነው ብሎ ማመን ሕይወት የሆነበት ምክንያት ይሄ ነው። በደንብ አስተምሩ። ኢየሱስ እርሱ ክርስቶስ ነው። አንዳንድ ጊዜ ለምሳሌ በእኛ መካከል በዚህ ማህበረሰብ ውስጥ እንኳን ችግር የለውም። በእኛ መካከል አንዱ አሁን እንደ ትልቅ ልዩነት የሚያነጋግረው ነገር ምንድን ነው? ኢየሱስ ብላችሁ ዝም ብላችሁ ዝንጥል አድርጋችሁ ትጠሩታላችሁ። ዝም ብላችሁ እንደ ቆሎ ጓደኛችሁ ይላሉ አንዳንድ ሰዎች። እና ኢየሱስ ከፊትና ከኋላ ካልተቀጠለ ሚያንስ ይመስላቸዋል እና ያላከበር ነው ይመስላቸዋል። እና አንዳንድ ሰዎች እንደውም ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ብለው ይጠሩታል። እኔ ደስ ይለኛል አጠራሩ። አሁንም ክብር ይግባው አይደል? ኢየሱስ እርሱ ክርስቶስ ነው አይደል? እሱ መድኃኔዓለም አይደል? የዓለም መድኃኒት ነው። አዎ ስሙ ኢየሱስ ነው። ስሙ ኢየሱስ ነው። ስሙ ብቻውን በቂ ነው፣ ብንቀጥልበትም ባንቀጥልበትም። ነገር ግን አሁን እኛ እንደምንለው አይሆንም ስሜቱ። እስራኤል ቢኬድ እስራኤል ውስጥ ኢየሱስን ብቻውን ብትጠራው 1000 ጊዜ ብትጠራው ለነሱ ምንም አይደለም። የአንድ ጓደኛቸው ስም ነው። ኢየሱስ እርሱ ክርስቶስ ነው መሲሁ ነው ካላችኋቸው ግን በጣም ይነዝራቸዋል። ምክንያቱም ገለውታል፣ ሐሰተኛ ነው ብለው የእግዚአብሔር ልጅነቱን ተቃውመው ከሰማይ የመጣ መሆኑን ተቃውመው የማርያም ልጅ አይደለም፣ የነ ዮሳ፣ የነ ይሁዳ፣ የነ ያዕቆብ ወንድም አይደለም ብለው የመንደሩ እዚህ አይደለ ብለው አናንቀው ዝቅ አድርገው ወስደው ከሁለት ወንበዴዎች ጋር እኮ ሰቅለውታል። ታስታውሳላችሁ። መግደላቸው ሳያንሳቸው ጲላጦስ ኢናና ብሎ እዛ አናቱ ላይ የመስቀሉ አናት ላይ ስለጻፈ ዘገነናቸው እና ምን ብሎ ነበር የጻፈው? ኢየሱስ ናዝራዊ ንጉሠ አይሁድ ብሎ ጽፎ ነበር። እንደዛ ጽፎ አምጥቶ ለጠፈው እና ሁለት ወንበዴዎች ግራና ቀኝ የነበሩ የሱ መስቀል ላይ ኢየሱስ ናዝራዊ ንጉሠ አይሁድ የሚል ተለጥፏል። በጣም ይገርመኛል። ማለት ፊደል የሚገባቸውን ያህል እንደው ሕይወት ቢገባቸው በጣም ይገርመኛል። ፊደል በጣም ነው የሚገባቸው። መጥተው ምን እንዳሉ ታስታውሳላችሁ? ኢየሱስ ንጉሥ ነኝ እንዳለ እንጂ ንጉሥ ብለህ ለምን ትጽፋለህ አሉት። ስለዚህ ያንን ጽሑፍ አውርዶ ምን እንዲለው ተፈለገ? እሱ ንጉሥ ነኝ እንዳለ። ኢየሱስ ናዝራዊ ንጉሥ አይሁድ ማለት ኢየሱስ የናዝሬቱ የአይሁድ ንጉሥ ነው የሚል ነው ባጭሩ። ጲላጦስ በጣም ተበሳጨ። ገለው ስላረኩ ሰቅለው ስላረኩ ጽሑፉ አናድዳቸው። ስለዚህ አሁንም ቢሆን ያናድዳቸዋል። ክርስቶስ የሚለውን መስማት አይፈልጉም። ኢየሱስ እርሱ ክርስቶስ ነው የሚለው ቀላል እንዳይመስላችሁ እና ኢየሱስ እርሱ ክርስቶስ መሆኑን በደንብ በማስተዋል መጥራት። እኛ አሁን ዝም ብለን ነው አሁን እኛ እዚህ ሰፈር ካለው እንደ ባልዲ እንኳን ማንጠልጠያ ያስፈልገዋል ምናምን ከሚለው ዝም ብሎ ነገር ከማይገባው ጋር አያይዘን እኛ ዝም ብለን እልህ ውስጥ ገብተን ነው እንደዛ የምናደርገው። ግን ኢየሱስ ክርስቶስ ነው ማለት የዘላለም ሕይወት ነው። አያችሁ፣ ሰው የሚድነው ኢየሱስ ክርስቶስ መሆኑን ሲያምን ነው። ስለዚህ ሰው ኢየሱስን ኢየሱስ ብሎ
እንደ አንድ ባልንጀራ፣ እንደ አንድ ግለሰብ፣ እንደ አንድ ነቢይ፣ እንደ አንድ ካህን ሳይሆን ኢየሱስ በእግዚአብሔር ተቀብቶ ወደዚህ ዓለም የመጣ መሲህ መሆኑን፣ የዳዊት ልጅ መሆኑን፣ የእግዚአብሔር ልጅ መሆኑን ኃጢአት ሳይኖርበት ስለ ኃጢአታችን መሰቀሉን የሚያረጋግጠው ክርስቶስ የሚለው ስም ነው። ጌታችን ኢየሱስ ክርስቶስ ሲጠመቅ ክርስቶስ አልሆነም፣ በትንሣኤም ክርስቶስ አልሆነም። ኢየሱስ ሲመጣም ራሱ ክርስቶስ ነው አይደል? ሉቃስ 2 ከቁጥር 11 ጀምሮ ጌታ እንደተወለደ የመላእክት ብስራት በተደመጠበት ጊዜ ያሉትን ታስታውሳላችሁ። እነሆ ታላቅ የምስራች እነግራችኋለን፣ በዳዊት ከተማ እሱ ክርስቶስ ጌታ የሆነ ተወልዶላችኋል። ጌታችን ሲወለድም እሱ ክርስቶስ ነው። የተወለደው እሱ ጌታ ነው። ምንም ራሱ ዝቅ አድርጎ በእናቱ ክንድ ላይ ቢታይም ግርግም ውስጥ ቢገኝም እሱ ጌታ ነው። እሱ ክርስቶስ ነው። አንዳንዶች እንደሚሉት ሲጠመቅ ክርስቶስ አልሆነም። ክርስቶስ አልሆነም ሲጠመቅ። ደግሞም ከሙታን ሲነሳ ክርስቶስ አልሆነም። ኢየሱስ መጀመሪያም ክርስቶስ ነው። ትንሣኤው ክርስቶስነቱን ያረጋገጠው። ክርስቶስነቱን አረጋገጠ እንጂ ክርስቶስ አላደረገው። መጀመሪያም ክርስቶስ ነው። ገና ሲመጣ ለምሳሌ አንድ ሰው እንደ ማንኛውም ተራ ሰው ሆኖ ይወለድና ይኖርና ሲጠራ የሆነ ነገር ይሆናል። ለምሳሌ ዳዊት ንጉሥ አልነበረም፣ ከተቀባ በኋላ ንጉሥ ሆነ። ስለዚህ መሲህ ማነው ይቅርታ የተቀባ አልነበረም፣ ተቀባ ማለት ነው። ጌታ ኢየሱስ ክርስቶስ ግን እንደሱ አይደለም። እነ ሳኦልም የሆኑ ከዛ በፊት አህያ ሲነዱ የነበሩ በየስርቻው እየሄዱ አባቱን አህያ ሲፈልግ የነበረ ሰው ነው። ተጠርቶ ነው የእስራኤል መሪ የሆነው። ስለዚህ ከመጠራቱ በፊት ምን አይነት ሰው ነበር? አንድ ተራ የደሃ ልጅ፣ አንድ ምስኪን አህያ ፍለጋ አህያ ጠፍቶበት መንደር ለመንደር እየሄደ ባካችሁ አህያ ጠፍቶኛል የሚል ሰው። ከዛ በፊት ንጉሥ አልነበረም። ንጉሥ ሲሆን ግን ተቀባ፣ ወይም ሲቀባ ንጉሥ ሆነ። ወደ ሐዋርያት ስንመጣ ሐዋርያትም አሳጥማጆች፣ ቀራጮች፣ ሌላም ነበሩ። ጌታችን ከጠራቸው በኋላ እነዚህ ሰዎች ሐዋርያ ሆኑ። ስለዚህ እኛ እንደዚህ ነን፣ እሱ ግን እንደዚህ አይደለም። እሱ ወገኖቼ መጀመሪያም ሰማይና ምድርን የፈጠረ ጌታ ነው። ይህ ታውቃላችሁ። ዮሐንስ 1:1 ተምረናል። በመጀመሪያ ቃል ነበር፣ በእግዚአብሔር ዘንድ ነበር፣ ራሱም እግዚአብሔር ነበር። ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ በእኛ ያደረው መጀመሪያ የነበረው ነው። ከሆነው አንዳች እንኳ ያልሆነ እሱ ነው በእኛ ያደረው። በሥጋ የተገለጠው ሰው የሆነው እሱ ነው። ስለዚህ የሆነ ቦታ ላይ በእግዚአብሔር ያልተመረጠ፣ የሆነ ቦታ ላይ የእግዚአብሔር ልጅ ያልነበረ፣ የሆነ ቦታ ላይ አንድ ምስኪን፣ አንድ የተጣለ ግለሰብ የነበረ አይደለም። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ትላንትና የሚለው ቅድመ ዓለምን ነው። ዛሬ የሚለው በሥጋ የተገለጠበትን ዘመንና ይሄ ዘመን ከሚቆጠርበት ዘመን ጋር የተያያዘው ነው። ደግሞ እስከ ዘላለም የሚለው ደግሞ ሌላኛውን ዘላለም ነው። ሌላኛው ይሄ ዓለም አልፎ የሚኖረውን ዘመን አልባ ቁጥር አልባ ዘመን ነው። ከዘላለም እስከ ዘላለም ስንል ዓለም ከመተፈጠሩ በፊት ደግሞ ወደዚያኛው ማለት ነው። ስለዚህ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው፣ አልተለዋወጠም። መጀመሪያም የእግዚአብሔር ልጅ ነው። የሰው ልጅ በመሆን በሥጋ ተገልጧል። የሰው ልጅ ሲሆን የእግዚአብሔር ልጅነቱ አልተነሳም። አሁንም የእግዚአብሔር ልጅ ነው። በክብር በአባቱ ቀኝ አለ፣ ለዘላለም ይኖራል። ስለዚህ ኢየሱስ እርሱ ክርስቶስ ነው። ኢየሱስ ክርስቶስ ነው ብሎ የሚያምን ሰው ከእግዚአብሔር ተወልዷል። እግዚአብሔር ይመስገን። ቁርጥ እግዚአብሔር ልጆች ነን። ምክንያቱም ኢየሱስ እርሱ ክርስቶስ መሆኑን ስለምናምን ከእግዚአብሔር ተወልደናል። ይኸውላችሁ ከእግዚአብሔር ተወልደናል። እግዚአብሔር ይመስገን። ቁጥር 11 ላይ እንደዚህ ይላል። በደንብ ስሙኝ። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ይኸውላችሁ እግዚአብሔር የዘላለም ሕይወት ሰጠን። ይሄ የዘላለም ሕይወት በማን ያለው? በልጁ እንዳለ ምስክሩ ይህ ነው። እግዚአብሔር የዘላለም ሕይወት ሰጥቶናል። ይሄ ሕይወት በልጁ ነው ያለው። ይሄ ሕይወት በልጁ እንዳለ ምስክሩ ይህ ነው ይልና ልጁ ያለው ሕይወት አለው። ይኸውላችሁ በሌላ ቋንቋ እግዚአብሔር ሕይወት ሰጠን ማለት እግዚአብሔር ክርስቶስን ሰጠን ማለት ነው። ግልጽ ነው። እግዚአብሔር ሕይወት ሰጠን ማለት እግዚአብሔር ክርስቶስን ሰጠን ማለት ነው። ምክንያቱም የዘላለም ሕይወት ያለው በልጁ ነው፣ ባንተ አይደለም። የዘላለም ሕይወት ያለው በልጁ ነው። ሕይወት ነው ኢየሱስ ክርስቶስ። እኔ ሕይወት ነኝ ሲል ሕይወት ሰጪ ነኝ ከሚለው ለይታችሁ እንዳታዩት። ለምሳሌ ይሄንን አንስቼ አብዲሳን ጠርቼ ብሰጠው ይሄ እኔ ጋር ነበረ፣
ሰጠሁት፣ ከሰጠሁት ጊዜ አንስቶ የሱ ይሆናል ብለን እናስብ። ስለዚህ ይሄ የሱ ሲሆን እኔ ጋር አለ አይኖርም። ይሄ የሱ ከሆነ በቃ እሱ ጋር ነው የሚሆነው። ይኸውላችሁ እያለን ያለው ነገር የዘላለም ሕይወት ያለው በልጁ ነው። የዘላለም ሕይወት አለን ማለት ልጁን ሰጥቶናል ማለት ነው። ስለዚህ ሕይወት ያለውን ሰጥቶን ነው ሕይወት እንዲኖረን ያደረገ እንጂ ክርስቶስ እንዚህ ሆኖ በክርስቶስ አማካኝነት የሚሰጥ ሌላ ነገር አይደለም። ሕይወት ራሱ ኢየሱስ ክርስቶስ ነው። ግልጽ ነው። እንደ መኪና እንዳትቆጥሩት፣ ባለፈው እንዳወራነው እንደ ቁሳቁስ እንዳትቆጥሩት፣ እንደ ቤት ንብረት እንዳትቆጥሩት። ይሄኛው ከሁሉ ይለያል። ልክ ነው። ጌታ እንጀራ ሊሰጥ ይችላል። የዕለት እንጀራ ብዙ ነገር ሊያደርግ ይችላል። ግን አሁን እግዚአብሔር ሕይወት ሰጥቶናል። የዘላለም ሕይወት ያለው የት ነው? በልጁ። የዘላለም ሕይወት እኛ እንዳለን ምስክሩ ምንድን ነው? ልጁ በእኛ ውስጥ አለ። ስለዚህ ኢየሱስ በእኛ ውስጥ አለ። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። ስለዚህ ከእኛ ጋር እግዚአብሔርን አንድ ያደረገው ምንድን ነው ብለን ስናይ እግዚአብሔር ጋር እኛን አንድ ያደረገው ልጁ ነው። እንዴት? ምን ማለት ነው? ልጁ በእኛ ይኖራል። ልጁ በእኛ አለ፣ እኛ በሱ እንኖራለን። ስለዚህ እሱ በእኛ እኛም በሱ ከመኖራችን የተነሳ ከእግዚአብሔር ጋር ኅብረት አለን። ደግሞ እርስ በርሳችን ደግሞ በዚህ አንድ ነገር ፍጹማን ሆነናል። እሱ ነው እየነገረን ያለው ዮሐንስ 17 ላይ። እደግመዋለሁ ይሄንን ቃል እግዚአብሔር የዘላለም ሕይወትን እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። እግዚአብሔር የዘላለም ሕይወት ሰጥቶናል። ይሄ የዘላለም ሕይወት በልጁ አለ። ይሄ የዘላለም ሕይወት በልጁ እንዳለ ምስክሩ ደግሞ ምንድነው? እኛ ልጁ ስላለን ሕይወት አለን። እኛ ሕይወት ያለን ጌታ ኢየሱስ ክርስቶስ ሕይወቱን ሰጥቶን ብቻ ሳይሆን ሕይወቱን አይደለም ያልኩት፣ ሕይወትን ሰጥቶ ብቻ ሳይሆን ራሱን ሰጥቶን ነው። ዝም ብሎ ሕይወት ይሄ ማለት በኃይሉ ችሎት ሁሉም በሚያደርግበት ክህሎት በቃ ሕይወት እንዲሆንልን የሆነ ነገር እንዲሆንልን ተናግሮ አይደለም። ምክንያቱም መጥቷላ፣ ወደኛ በሥጋ ተገልጧል፣ በመስቀል ላይ ተሰቅሏል፣ ራሱን ሰጥቶናል። ራሱን የሰጠን ማን ነው? ሕይወት። ይሄ ሕይወት እኛ የተቀበልነው ነው። ይሄ ሕይወት በእኛ አለ። ይሄ ሕይወት በእኛ ስላለ እኛ ሕይወት አለን። ስለዚህ አንድ ሰው ክርስቶስ በሕይወቱ የለም ማለት ሕይወት የለውም ማለት ነው። ለዚህ ነው ወልድ ያለው ሕይወት አለው፣ ወልድ የሌለው ሕይወት የለውም። ዝም ብለን አሁን የሚያምን ስንል ነገሩን ቀለል አድርገን ነው የምናየው። በእርሱ የሚያምን ስንል እንዲሁ ዝም ብሎ እሱን ሌላ አድርገን አርቀ ነው እንደው ስለሱ ባለ ግንዛቤ ብቻ ነው የምናስበው፣ ወይም ከስለሱ ስላለን ግንዛቤ ነው የምንረዳው። ከዛ ያልፋል ማለት እኛ በሱ ስለምናምን እሱ በእኛ ይኖራል። እሱ በእኛ ይኖራል። ትሰማላችሁ? ይሄ መቅደስ ነው። እሱ ይኖራል። በዚህ ሕይወትን የሚሰጠው መንፈስ በእኛ ይኖራል። ጌታ ኢየሱስ በእኛ ይኖራል። እሱ በእኛ ሕይወት አለ ማለት ከእግዚአብሔር ጋር ኅብረት አለ። ምክንያቱም እኛ ውስጥ ባለው በክርስቶስ ምክንያት። ስለዚህ ባጭሩ ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። እግዚአብሔር ልጁን ስለሰጠን ልጁ ደግሞ ሕይወት ስላለው ሕይወትም ስለሆነ በሱ የምናምን እኛ ሕያዋን ነን። ስለዚህ እንደዚህ ይለናል፣ አንተ አባት ሆይ በእኔ እንዳለህ። ይገርመኛል ንጽጽሩ እንዴት አድርጎ ወደዛ ሉዓላዊ ከፍታ ከፍ እንዳደረገን አስተውሉ። በእኔ እንዳለህ እግዚአብሔር ምን እያለው ነው? አንተ በእኔ አለ። ይሄንን እያለ ያለው ማን ነው? ጌታ ኢየሱስ ክርስቶስ። በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። አሁን የጸሎት ዋና ማዕከል እነሱ በእኛ አንድ ይሆኑ፣ እኛ አንድ እንደሆን። እኛ አንድ የሆንበት ምክንያት ደግሞ ሁለቱ ተጨፍልቀው አንድ ሆነው አይደለም። አብ ነው፣ ወልድ አይደለም። ወልድ ነው፣ አብ አይደለም። አብ በወልድ አለ፣ ወልድም በአብ አለ እንጂ አብ ወልድ አይደለም፣ ወልድ አብ አይደለም። ይህንን መቼም ከመጀመሪያ ጀምሮ እያነሳን ያለ ነው። ጌታ ኢየሱስ አባት እያለ እየጸለየ ነው። ወደ አባቱ ነው እየጸለየ ያለው። ወደ ማን ነው የሚጸለየው? ከእሱ በተለየ አካል ወዳለው ወደ ማን? ወደ አብ ነው እየጸለየ ያለው። እኛ እያለ ያለው ከማን ጋር ነው? ከአባቱ ጋር ነው።
ስለዚህ እኛ እያለ የሚጠራው አብን ነው፣ የባህሪ አባቱን ነው። ስለዚህ አንድ ነን እያለ ያለው ከአብ ጋር ነውና ጌታ ኢየሱስ ክርስቶስ እኛ አንድ እንደሆንን እነዚህ ደግሞ በእኛ አንድ እንዲሆኑ ለምንሃል። ስለዚህ የጌታችን የኢየሱስ ክርስቶስ ልመና በጣም የሚገርመው ነገር እግዚአብሔር ባለው ኩነት መጠን መገነዛዘብ መጠን ማለትም አብ በወልድ ወልድም በአብ ባለው መጠን በዚሁ መጠን ጌታ እንዴት ያለ ፍቅር እንዴት ያለ ምሕረት እንዳደረገልን ነው የምናየው። ስለዚህ እነዚህ በእኛ አንድ እንዲሆኑ እለምንሃለሁ ነው ያለው። እንግዲህ አንድነት በክርስቶስ በማመን ክርስቶስን ማዕከል ባደረገ ሕይወት ይሄንን እውነት አሜን በማለት የሚሆነው አንድነት ቃሉን ከመቀበል ክርስቶስን ከመቀበል ጋር የተያያዘ አንድነት ነው። ስለዚህ እኛ አንድ እንደሆንን እነዚህ ደግሞ በእኛ አንድ እንዲሆኑ እለምንሃለሁ ሲል እናያለን። እንግዲህ በአብ በወልድ በመንፈስ ቅዱስ መሃል ያለውን ነገር ነጣጥለን ማሰብ አንችልም። እግዚአብሔርን በተመለከተ በእግዚአብሔር ህላዌ ውስጥ ወይም ህልውና ውስጥ መለያየት የለም። በእግዚአብሔር ሀልዎት ውስጥ ወይም ህልውና ውስጥ ሰውን የማዳን ሥራ እንኳ እንዴት በእግዚአብሔር አብ ፈቃድ በልጁ በኢየሱስ ክርስቶስ ወደዚህ ዓለም መምጣት በመንፈስ ቅዱስ አሰራር እንዴት እንደተከናወነ እያስተዋልን ነው። እግዚአብሔር ልጁን ሰጠ፣ ቃሉን ሰጠ። ቃል ደግሞ ሥጋ ሲሆን በመንፈስ ቅዱስ ግብር ነው የሆነው። አሁንም ደግሞ በቤተ ክርስቲያን ውስጥ ያለው ሕይወት ያለዚሁ እውነት የሚቀጥል አይደለም። ስለዚህ ጌታ እነዚህን ደቀ መዛሙርት በተመለከተ አንድ እንዲሆኑ ሲለምን እናያለን። ከዚህ ጋር ተያይዞ ስለ አንድነት ፊልጵስዩስ ምዕራፍ 2ን የምታስታውሱ ይመስለኛል። ፊልጵስዩስ ምዕራፍ 2 የመጀመሪያውን ቁጥር ላስታውሳችሁ። ጳውሎስ ነው ለፊልጵስዩስ ምዕመናን የጻፈው። እንደዚህ ይላል፣ በክርስቶስ ስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ፣ በአንድ ሐሳብ ተስማሙ። እየሰማችሁኝ ነው? በክርስቶስ ስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ፣ በአንድ ሐሳብ ተስማሙ። አንድም ሐሳብ አንድም ልብ ይሁንላችሁ ይላል። እየሰማችሁኝ ነው? ለወገኔ ይጠቅማል በማለት ማለት በወገንተኝነት በሌላ ወገንተኝነት ከእውነትና ከጽድቅ ውጭ በሌላ ወገንተኝነት ምክንያት አንድስ እንኳ አታድርጉ ካለ በኋላ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ደግሞ ይሁን ይላል። ደስታዬን ፈጽሙልኝ የሚለው ሐዋርያ የእግዚአብሔር ደስታ ደስታው ስለሆነና አንድነት ወይም ደግሞ መቀባበል በቤተ ክርስቲያን ውስጥ እንዴት አስፈላጊ ነገር እንደሆነ ስለሚያውቅ ነው። በአንድ ሐሳብ ተስማሙ፣ ደስታዬን ፈጽሙልኝ፣ አንድም ሐሳብ አንድም ልብ ይሁንላችሁ፣ ለወገኔ ይጠቅማል በማለት እንዲሁ በሥጋ ጥቅም መጠቃቀም ምክንያት ምንም እንዳታደርጉ፣ ግን እያንዳንዱ ባልንጀራው ከእርሱ እንዲሻል በትሕትና ይቁጠር ይላል። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ደግሞ ይሁን ማለት እሱ ከእግዚአብሔር ጋር ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር በምስሉ እንደ ሰው ተገኝቶ የባሪያን መልክ ይዞ ራሱን አዋረደ፣ ያውም ለመስቀል ሞት የታዘዘ ሆነ እና ጌታ ኢየሱስ ራሱን ሲያዋረድ ራሱን ዝቅ ሲያደርግ ከእግዚአብሔር ዘንድ ወይም ከእግዚአብሔር ጋር በተካከለ ክብር ሲኖር የነበረ ነው። ግን ይሄን መተካከል እንደ መነጠቅ ሳይቆጥር እንደ ሰው ተገኘ፣ የባሪያውን መልክ ያዘ፣ ራሱን አዋረደ፣ ሞተ፣ ያውም ለመስቀል ሞት የታዘዘ ሆነ። ይሁት የኢየሱስ ክርስቶስን ራስን ዝቅ ያደረገበትን አዘቅት ተመልከቱት። መጀመሪያ ከእግዚአብሔር ጋር በተካከለ ክብር ይኖር ነበር። እየሰማችሁ ነው አይደል? ከእግዚአብሔር ጋር ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም የሚለው መተካከልን የመንጠቅ አይደለም። ያኔ ከአባቱ ጋር በነበረው ነገር ደግሞ ራሱን ዝቅ አድርጎ ወደዚህ ሲመጣ ይህን መተካከል እንደተነጠቀም አልቆጠረው እና ራሱን ዝቅ ሲያደርግ ከዛ ከፍታ በአብ ዘንድ ከነበረው ስፍራ ራሱን ዝቅ ሲያደርግና በምስሉ እንደ ሰው ተገኝቶ ሲያዋርድ ይውላችሁ እንደ ሰው ተገኘ ይላል። ሰው ሆነ። ሰውነት ለሰው ክብር ነው። ሰውነት ለአምላክ ግን ውርደት ነው አይደል? አይደል? ሰውነት ስል ያው ከወደቀው ሰው ጋር በተያያዘ ማለት ነው።
ምንም ጥርጥር የለውም። እግዚአብሔር ሰውን ከምድር አፈር ነው ያበጀው። ሰው ፍጡር ነው። የሕይወት እስትንፋስን ተካፍሎ ነው ሕያው የሆነው። በኃጢአት ምክንያት ሰው ተዋርዷል። እርግማን ተሸክሞ ወደዚህ ዓለም መጥቷል። የወደቀውን የተዋረደውን ራሱን ዝቅ ያደረገውን የሰውን ማንነት ገንዘብ ማድረግ፣ ወደዚህ ማንነት ራሱ መምጣት እና የሰው ማንነት ገንዘብ ሲያደርግ ያው በመንፈስ ቅዱስ የተደረገው እንዳለ ሆኖ ማለት ነው። ራሱን ሲያዋርድ ይኸው መጀመሪያ ከእግዚአብሔር ጋር መተካከልን እንደመነጠቅ አልቆጠረውም። ስለዚህ እንደ ሰው ተገኝቶ ራሱን አዋረደ እና ሰው መሆኑ አንድ ጉዳይ ነው። ከዛ የባሪያ መልክ ይዛል። ከሰውም ደግሞ የትኛውን የባሪያ መልክ ማለት ነው ማለት ነው ጥቁር ሆነ ማለት ነው። ባሪያ ጥቁር ነው። በየቤቶቻችን ጠቆር ያሉ ልጆች ባርቾ ይባላሉ። እዚህም ብዙ ባሪያ አለ እና ባሪያ ማለት ጥቁር ማለት ነው። ቀይ ባሪያ እንዳለ ስለማታውቁ በጣም ነጫጭ ባሮች አሉ እና ምንም ባርቾ ከከለር ጋር አይገናኝም። እኛ ራሳችን በአፍሪካ ነን ያለ ነው፣ ግን እነሱ የጫኑብንን ተቀብለን ጠቆር ያለውን ባሪያ እንላለን። ልክ ነው። አውሮፓና አሜሪካ ያው ከዚህ ባሪያ ፈንጋዮች ስለነበሩ የወገዙ ጥቁሩን በአፍሪካ ያለውን ያው የአፍሪካ ሕዝብ አብዛኛው ጥቁር ስለሆነ እሱን ወስደው እንደፈለጉ እየፎነኑ አንድ ቋንጃውንም እየቆረጡ ባሪያ ያደረጉት ስለነበረ ባርነት ብዙ ጊዜ ከአፍሪካ ሕዝብ ጋር ተገናኝቷል እና እነሱም ጥቁሩን ባሪያ ይላሉ። እኛም ቤታችን ጠቆር ያለውን ባርቾ ነው የምንለው። በየቤቱ ባርቾ አለ። እኔም ቤት አለ፣ እኛ ቤትም አለ። ሁላችንም ቀዮች አይደለን፣ ቡራቡሬ ነን እና እንደሱ ነው የምናየው። የባሪያ መልክ ያዘ ከከለር ጋር አለም የሚያያዘው። ዕብራውያን ባሪያዎችም ነበሩ። ባርነት ይውላችሁ ወይ በዕዳ ምክንያት ወይ በጦርነት ተማርኩ ወይ ደግሞ ባሪያ ከሆኑ ሰዎች ተወልዶ በራሱ አካል ላይ ፈቃድ ሳይኖረው የጌታው ዕቃ ሆኖ እንደ አንድ እንስሳ የሚኖርበት ሕይወት ነው። ከዛ ባሻገር የባሪያ መልክ ያዘ ሲል በ30 ብር መሸጡ ዘጸአት 21 ላይ 30 ብር በበሬ የተወጋ የባሪያ ዋጋ ስለሆነ በ30 ብር መሸጡን በመሰረቱ ይውላችሁ ትሰጡኝ እንደሆነ ዋጋዬን ስጡኝ አላቸው። ይሁዳ ሄዱ ዘካርያስ በተናገረው ትንቢት መሰረት እና 30 ብር መዘኑለት እና አስቡት፣ ኢየሱስ ጌታ እንደሆነ እየተነገረ ነው። ክርስቶስ መሆኑ እየተሰበከ ነው። የእሱ የእግዚአብሔር ልጅነት ነው እያወዛገበ ያለው። ከዛ አንድ ነጋዴ የተገኘና ሹልክ ብለ ሄዶ ስንት ብትሰጡኝ አሳልፌ ልሰጣችሁ እችላለሁ፣ ስለዚህ ስንት ትሰጡኛላችሁ አላቸው። 30 ብር መዘኑለት። 30 ብር ለምን ተመዘነ? አያችሁ፣ ጌታ አይደለም ሲሉ የባሪያ ዋጋ ነው 30 ብር። ጳውሎስ የባሪያ መልክ ያዘ ሲል የባሪያ መልክ ያዘ ሲል ከለር አይደለም፣ የባርነት የአገልግሎት ቦታ ያዘ ነው። አንደኛ በሚኖርበት ጊዜ ከደቀ መዛሙርቱ ጋር ሲመላለስ እንደ ሎሌ ነው የኖረው። እግር አጣቢ እሱ ነበር። ታውቃላችሁ አይደል? ራሱን ዝቅ አድርጓል። ምንም በተለየ ቦታ እኛ እንኳን እንደምናደርገው ለአገልጋይ የሚሆን ሸልመን እንደምናስቀምጠው አንዳንድ ቦታ እንደውም ዙፋን የሚመስል ነገር ወርቀ ዘባ ለብሰው ጉብ ያደርጋሉ በየእንትኑ እና ልክ እንደሱ ጌታ ኢየሱስ ክርስቶስ በመካከላቸው የሆነ የተለየ ነገር አልብሶ አልተቀመጠም። ኑሮ እንደነሱ ነው። አገልጋይ ነው እሱ። የሰው ልጅ ሊያገለግሉት አልመጣም። ሊያገለግል ነፍሱ ስለ ብዙዎች ቤዛ ሊሰጥ እንጂ። ስለዚህ ጌታ ኢየሱስ እውነተኛ አገልጋይ ነው። ስለዚህ በኖረበት ዘመን ሙሉ ለመጣለት ለዛ ምስኪን ማህበረሰብ አገልግሎት ሰጪ ነው። የታመመውን የሚፈውስ፣ የወደቀውን የሚያነሳ፣ ለቅሶ ቤት የሚገኝ፣ ሰርግ ቤት የሚገኝ፣ ታሪክ የሚለውጥ፣ እንባን የሚያብስ የምስኪኖች ወዳጅ ሆኖ ነው የተገለጠው። ሎሌነት ማለት ይሄ ነው። የባሪያ መልክ ያዘ። በህይወት ዘመኑ በአገልግሎት ጊዜው እንደ ሎሌ ነው የኖረው። ከዛ ሲቀጥል ደግሞ የተሸጠው በ30 ብር ነው። እንደ ባሪያ በሬ የወጋው ባሪያ ባለ ባሪያ ከባለ በሬው የሚቀበለው ገንዘብ ነው 30 ብር። የባሪያ መልክ ያዘ ይልና ይውላል ከባሪያ መልክ ዝቅ ያደርገውና እንደገና ለሞት ይለዋል። ለመስቀል ሞት እንኳን የታዘዘ ሆነ። ይውላችሁ ባሪያ ሁሉ የተረገመ ነው እንዴ? ባሪያ ሁሉ ርኩስ ነው? ኑሮ መሸጡ የሆነ ነገር መሆኑ ባሪያ ሊያደርገው ይችላል። ግን ባሪያ ሁሉ የረከሰ ነው አይደለም። ጌታ ኢየሱስ ከባሪያም በታች ሆኗል። ይውላችሁ ከእግዚአብሔር ራሱን ዝቅ አደረገ ማለት እንደ እግዚአብሔርነት እንደ መቀማት ሳይቆጥር ወረደ። የሰውን መልክ ያዘ። ከሰውም ደግሞ የባሪያን መልክ ያዘ። ደግሞ ከባሪያም ደግሞ በእንጨት የሚሰቀል የተረገመ ነው ተብሎ እንደተጻፈ ስለ እኛ እርግማን ሆነ። ለሞት ይልና ለመስቀል ሞት እንኳን ድሮ እናቶች አሟሟቴን አሳምረው ብለው ሲናገሩ
ስለተለመደ የሚነገር ንግግር እንደሆነ ነው ማስበው። ናይ ደግሞ ምን መልክ ሞት ምን ውበት አለው እላለሁ። ሞት ያው ሞት አይደል? አሟሟቴን አሳምረው ማለት ለአንዳንድ ሰዎች በቃ ብዙ ሳልሰቃይ ጭልጥ ልበል ማለት ነው። መኪና አይግጨኝ ማለት ነው፣ ወይም ሰው አይግደለኝ ማለት ነው። ወይ ደግሞ በአንዳንድ ሰዎች አልጋ መያዝ ህመም የሚሆን ጽኑ መከራ አይደረስብኝ። አሟሟቴን አሳምረው ማለት እንዲህ ማለት ነው። ይኸውላችሁ ወደ ጳውሎስ መልእክት ስንመጣ ለሞት ይልና ከሞትም መርጦ የመስቀል ሞት ይላል። የመስቀል ሞት የማያምር ሞት ነው። ለምንድን ነው የማያምረው? አንደኛ የተረገሙ ሰዎች የሚቀበሉት ሞት ነው፣ የተጠሉ ሰዎች። ስለዚህ ጌታ ተጠልቶ ተተፍቶበት ነው መስቀል ላይ ወጣው። ስለ ሁላቸው ተንቆ ነው መስቀል ላይ ወጣው። ከተዋረዱትም ተዋርዶ ነው ስለኛ ራሱን አሳልፎ ሰጥቶ መስቀል ላይ ወጣው። የባሪያ መልክ ማለት በቃ ራሱን አሳልፎ የሰጠ ሎሌ ነው። ከዛም አልፎ የተጠላ ሆኗል። ኢሳይያስ እንደተናገረው የተናቀ ከሰውም የተጠላ የሕማም ሰው አለ። ሰው ፊትን እንደሚሰውርበት እንዲሁ እኛ እንኳን አላከበር ነው። አንዳንድ ጊዜ በጣም ሰዎችን በጥላቻ ስንሞላ በዓይናችን ስር እንመለከታለን። እንዲህ ፊት ለፊት ማየት እንኳን ልንጸየፍ እንችላለን። ሰው አንዳንዴ ሰውን በቃ በሆነ ነገር ብቻ የሆነ ሰው ከልባችን ሲወጣ ምናይበት አይን አለ አይደል? ልክ እንደዚሁ የተናቀ ከሰውም የተጠላ አለ። የሕማም ሰው ደዌን የሚያውቅ ነው አለ ጌታ ኢየሱስ። ራሱን ዝቅ ያደረገበትን እርከን ነው የምናየው። ራሱን ዝቅ ያደረገ። ይሄንን ያደረገው ለምንድን ነው? በትህትና ወገኖቼ። ትህትና ማለት ይኸው ከፍ ላሉ ሰዎች ዝቅ ማለት አይደለም። ይሄን ተምረናል አይደል? ከዚህ በፊት ዝቅ ማለት አይደለም። ለምሳሌ አንድ በእድሜ የሚበልጠን አንድ ትልቅ ሰው እዚህ ቢመጣ ሽቁጥቁጥ ብለን ወንበር ብንለቅለት ትህትና ነው ማለት ነው እሱ። ያው ትህትና ግራ ስለገባውና ብዙ ነገራችን ስለተበላሸ አቤት ትሁት እኮ ነው እንደው ትልቅ ሰው ሲያከብር እንላለን። ትልቅ ሰው ማክበር እኮ ትህትና አይደለም፣ ግዴታ ነው። አንድ በስልጣን የተከበረ ሰው ቢመጣ፣ አንድ ትልቅ በሀገር ላይ ትልቅ ስፍራ ያለው ሰው ቢመጣ ሳትወድ በግድ ትሽቆጠቆጣለህ። የምትሽቆጠቆጠው ትሁት ሆነ አይደለም፣ ተገደደ። ትህትና በእድሜ ለሚበልጥ ሰው መሽቆጥቆጥ አይደለም፣ በሀብት ለሚበልጥ ሰው መሽቆጥቆጥ አይደለም፣ በስልጣን ለሚበልጥ ሰው መሽቆጥቆጥ። እሱማ ሳትወድ ነው የምትሆነው። በምትሰራበት መስሪያ ቤት አለቃ ሲመጣ ቁጭ ብድግ ማለት ግዴታ ነው። ግን ካንተ አንሶ ለምታየው እዚህ ግባ ለማይባል ሰው ሜዳ ላይ ለምናየው አዳፋ ለለበሰ እዚህ ግባ ለማይባል ሰው ቦታ ብንለቅለት ብናከብረው ግን እሱ ትህትና ይባላል። ትህትና ማለት ራስን ዝቅ ማድረግ ነው። ራስን ዝቅ ማድረግ ከምንድን ነው? ከሚበልጥህማ ዝቅ ያልክ ነህ። ከሚበልጥህ እሱማ ዝቅ ያልክ ነህ። ከሚበልጥህ አይደለም ዝቅ። ትህትና ከሚበልጠን ዝቅ ማለት አይደለም፣ ከምንበልጠው ዝቅ ማለት ነው። በእውቀት የምንበልጠው ቢኖር፣ በመንፈሳዊ ነገር የምንበልጠው ቢኖር፣ በገንዘብ በሀብት የምንበልጠው ቢኖር፣ በስልጣን የምንበልጠው ቢሆን፣ በአንዳንድ በዕድሜ የምንበልጠው ቢሆን፣ ለምንበልጠው ሰው ዝቅ ብንል እሱ ትህትና ነው። በጣም ትህትና ነው። ትህትና የሚባለው ይሄ ነው ወገኖቼ። አንድ ግቢ አስታውሳለሁ። መንፈሳዊ ሰው ናቸውና ቢሮአቸውን የሆነ ግቢ ተከራይተው አንድ የጽህፈት ስራ ይሰሩ ነበር። የሚኖሩ 2 ሽማግሌዎችን አስታውሳለሁ። ባለፈው ነግሬያቸዋለሁ። ብዙ ጊዜ ጓደኞቼ ሽማግሌዎች ነበሩ እና አስታውሳለሁ እነዛ ሰዎች። እና በተለይ አንደኛው በጣም ትልቅ ሰው ናቸው እና ግቢው ቤቱ እዛ ጥግ አጥር ጥግ ነው የተሰራው። ቢሮአቸው ያለው እዛ ጥግ ላይ ነው። ረጅም ነው ግቢው፣ እንደዚህ በጣም ረጅም ነው እና በር ሲንኳኳ ይገርመኛል። እዛ ግቢ ውስጥ ካሉት ሰራተኞች ጋር ተሯሩጠው ቆይ ምናምን ብለው ትልቅ ሰውዬ ናቸው፣ ጭው እያሉ ሄደው በር ይከፍታሉ። ብዙ ጊዜ እሳቸው ጋር ሄጄ ቁጭ ብዬ በር ሲንኳኳ ክፈት አይሉኝም። ይገርመኛል። እኔ አመላቸውን ስለማቅ ቱር ብዬ እወጣለሁ፣ አለበለዚያ ሊቀድሙኝ ይችላሉ። ይገርመኛል እና በጣም ይገርመኝ ነበር። ይበዛል እላለሁ። ምን ማለት ነው? ማለት ልጅ ካለ እስቲ ክፈት፣ እዛ ጋ ሰራተኛ ካለች ማነሽ አይደል እኛ ምንለው አከፍጅም ነው ምንለው እኛ ብንሆን። በጣም ይገርማል እና ሮጦ ይከፍታል። በደንብ ወንጌል ስለገባቸው ነው። ክርስቲያን ናቸው እኚህ ሰውዬ፣ ጅል ሆነው አይደለም፣ ወይም ደግሞ እንዲህ ማድረግ አቅቷቸው አይደለም። ማንም ሰው ይታዘዛቸዋል። ሽበታቸው፣ የሰውነታቸው ግዝፈት፣ እርጅናቸው ራሱ የግድ ያንቀሳቅሳል። ማንንም ሰው ሂድ ማለት ይችላል። ግን ለካ ይሄ ገብቷቸው ነው። ክርስቶስ ገብቷቸው ለካ ትህትና ማለት
የምታዘውን ማሽቆጥቆጥ አይደለም። ካንተ የሚያንሰውን ማሽቆጥቆጥ አይደለም። ትህትና ማለት ሊታዘዝህ የሚችለውን ሰው መታዘዝ ማለት ነው። ትህትና አገልጋይነት ነው። ትህትና ጌታ ኢየሱስ አገልጋይ ነበር። ራሱን ዝቅ አድርጓል። በእውነት ይህን ጌታ እናመልካለን እናምናለን እያል ከዚህ በታች የምንኖር ሰዎች ቆም ብለን ማሰብ ይኖርብናል። ለማንኛውም በአንድ ሐሳብ ተስማሙ። ዝም ብሎ አንድነት ይመጣል? ምንድነው መስማማት ማለት? ይኸውላችሁ መስማማት የሚለውን ከተናገረ በኋላ ለወንድሜ ይጠቅማል በማለት ምንም እንዳታደርጉ ካለ በኋላ በክርስቶስ ኢየሱስ ውስጥ የነበረ ሐሳብ ነው በእናንተ ውስጥ ይኑር እያለ ያለ ምን ማለት ነው? የክርስቶስ ልብ የእናንተ ልብ ይሁን ማለት ነው። ጳውሎስ አይልም እንደሱ? አንደኛ ቆሮንቶስ ምዕራፍ 2 ላይ እኛ የክርስቶስ ልብ አለን አይልም? የመጨረሻው ቁጥሮች ላይ እኛ የክርስቶስ ልብ አለን። የክርስቶስ ልብ አለን ምን ማለት ነው? የክርስቶስ ልብ ማቴዎስ 11 የመጨረሻው አንቀጽ ላይ እኔ የዋህ በልቤም ትሁት ነኝ አላለም? ጌታ ኢየሱስ የዋህ ነው፣ ትሁት ነው። ስለዚህ ይኸውላችሁ የእሱን ባህሪ ገንዘብ ስናደርግ እንደ ቃሉና እንደ ምክሩ ስንኖር የእሱ ሕይወታችን ሲሆን ከምንገፋፋበት ከምንጠላላበት ይልቅ የምንቀባበልበት ነገር ይበዛል። አንዱን ስናስብ አንድ እንሆናለን። ዝም ብሎ አንድ እንሁን በሚባል መፈክር አንድነት አይመጣም። አስተውሉ። አንዱን በማየት ነው አንድነት የሚመጣው። ሁላችንም ዓላማችን እሱ ከሆነ የተመሰጥነው በእሱ ከሆነ ሕይወታችንን የገዛው እሱ ከሆነ የማረከን ወደን ሳይሆን ተገደን በፍቅር ተጎትተን እንመስለዋለን። ወገኖቼ እነዚህ አንድ እንዲሆኑ እያለ ይሁት ጸሎቱ አንድነትን ማዕከል አንድ እንዲሆኑ እነዚህ በእኛ አንድ እንዲሆኑ እኛ አንድ እንደሆን በእኛ አንድ እንዲሆኑ ከቃላቸው የተነሳ በእኔ ስለሚያምኑ ሁሉ እንጂ ስለነዚህ ብቻ አለምንም። ምንድነው የልመናው ማዕከል? እኛ አንድ እንደሆን እንደዚህ አንድ እንዲሆኑ እና ዝም ብሎ አንድነት ይመጣል? እንደው ዝም ብሎ አንድነት ሰው ብዙ ምኞት ኖሮት ብዙ ዓላማ ኖሮት ብዙ የራሱ ሩጫ ኖሮት ብዙ የራሱ ትልም ኖሮት የራሱ መስመር ኖሮት ይመጣ ይመስላችኋል? ለምን ይመስላችኋል? የመንፈሳዊ ዓለሙ ሰው በህብረት ተውት፣ ሌላውን ትተን በስላሴ የሚያምነው አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ኢየሱስ የሕያው እግዚአብሔር ልጅ መሆኑን የሚያምነው በሥጋ የተገለጠውን ጌታ ስለኛ የሞተውን ጌታ የሚያምነው ሌላውን ትተን ለምን ነው አንድ የማይሆነው? የክርስቶስ ልብ ስለሌለን ነው። ስለማናስተውል ነው። ይሄ ስለማይገባል ነው። ወገኖቼ ጌታ ኢየሱስ የጸለየበትን አብይ ርዕስ ነው ያነሳል። ስለዚህ አንዱን በማሰብ በአንዱ በመሆን አንድ እንድንሆን የእግዚአብሔር ምሕረት ይብዛልን። የጌታ ጸሎት ይሄንን ማዕከል ያደርጋል። የጌታ ጸሎት ይሄንን ማዕከል ያደርጋል። ጌታ ቃቷል። ስለዚህ ጌታ ሆይ አባት ሆይ እኛ አንድ እንደሆንን እነዚህ በእኛ አንድ እንዲሆኑ እለምናለሁ። አብና ወልድ በአካል አንድ አይደለም፣ ምንም ጥርጥር የለው። በስምም እንዲሁ አብ ወልድ በመለኮት በባህሪ በአገዛዝ አንድ የሆነው አምላካችን እግዚአብሔር በተለየ አካል ግን በሚገርም አይነት መገነዛዘብ አንድ ነው። ስለዚህ የተለያየን ሰዎች ነን። በአካል ከተለያየ ቤተሰብ መጥተናል። የተለያየ አይነት የማህበረሰብ ስሪት አለን። የተለያየ አይነት የእውቀት የአኗኗር ዘዬ አለን። የተለያየ አይነት ፈቃድ አለን፣ ምኞት አለን። ግን አንዱን በማሰብ አንድ እንድንሆን ተጋብዘናል። የጌታ ጸጋ ይብዛልን። ጌታ ኢየሱስ ክርስቶስ ጸልዩልናል። ምን እንድንሆን? አንድ እንድንሆን። በማ በክርስቶስ። ስለዚህ ይሄ አንድነት ደግሞ ልባችን ሲሆንና በትክክል የዋህ ልብ ሲኖረን፣ ቅን ልብ ሲኖረን ደግሞ ዝም ብለን በሌላ ነገር ለመጠቃቀም ስንጓተት ሳይሆን በትህትና ባልንጀራው ከራሱ እንዲሻል በትህትና ይቁጠር። በትህትና ባልንጀራዬ ከኔ ይሻላል ብሎ ይቁጠር። ይሄንን ስናስብ በእርግጠኝነት አንድ እንሆናለን። ጌታ ኢየሱስ ክርስቶስ የጸለየው ጸሎት ፍጻሜ በእኛ ሕይወት ውስጥ ይኖራል። የጌታ ጸጋ ይብዛልን። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ እንዲሆኑ ዘንድ እለምናለሁ። ክብርና ምስጋና ለአምላካችን ይሁን። እንጸለያለን። በሰማያት የምትኖር አምላካችን ሆይ ምሕረትህን ስላበዛህልን አባት ሆይ ደግሞ እንድንሰማህ ስለረዳህን ስለሰበሰብከን ክብር ላንተ ይሁን። ቅዱስ አባታችን ሆይ አንተ
ይህንን ስለማየት በአባት ፊት ቃተሃል። ጌታ ሆይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ብለህ ያኔ አይተህናል። እናመሰግንሃለን። ቅዱስ አባት ሆይ እንዳየህን አይተንህ እንዳሰብከን አስበንህ አንተን በማየትና አንተን በማሰብ የሚሆን አንድነት ጌታ ሆይ እንደ ቃልህ አንተ የምትሻውን አይነት አንድ ልብ አንድ ሐሳብ ኖሮን በፊት የምንመላለስበትን ጸጋ አብዛለን። ጌታ ሆይ እንደ ፈቃዳችንና እንደ ምኞታችን በየአቅጣጫው እየሮጥን እንዳንበድልህ እንዳናሳዝንህ በነገር ሁሉ ጌታ ሆይ አንተ የምትሻው አይነት የሕይወት መልክ እንዲሆንልን ጸጋ ይብዛለን። ስለሰማህን እናመሰግንሃለን። ደግሞ በዚህ ስለተሰበሰቡ በአንተ ስለሚያምኑ ከዚህ ክፉ ዓለም ስለለያቸው በአንተ ያለውን ሕይወት ስለተቀበሉ አንተን ስለተቀበሉ ስላመኑ ስለ እነዚህ ቅዱሳን በደምህ ስለዋጃቸው ሰዎች ክብር ላንተ ይሆን። አንተን በመቀበል ያንተ ሆነዋልና ከአንተም ጋር አንድ ሆነዋልና ጌታ ሆይ ይሄንን አንድነት ስለሰጠህን ስለሰጠሃቸው ክብርና ምስጋና ለስምህ ይሁን። ቅዱስ አባታችን ሆይ ቀሪውን ሰዓት ተረከብ፣ ከክፉ ሁሉ አድነን። በአንድ ልብ በአንድ መንፈስ በፊትህ እንድንሆን እንድንተጋ ጸጋህ ይብዛልን። የትኛውንም አይነት የጠላት ምክርና ተንኮል በስምህ አፍርስ። ጌታ ኢየሱስ ሆይ በነገር ሁሉ እርዳን፣ አገልግሎታችንን አቅናለን። በዚህ የሚደክሙትን ሁሉ በጸጋህ እንድትደግፍ ከክፉ እንድታድንም እንማልድሃለን። ቅዱስ አባታችን ሆይ ይህን ስለምታደርግ ክብርና ምስጋና ለሕያውነትህ ይሁን። ደግሞ ጌታ ሆይ የምንኖርባትን አገራችን ኢትዮጵያ እንድታስብ በውስጧም ያሉትን የሰው ልጆች እንድታስብ በምድር በሥጋ ባለንበት ዘመን የምንኖርባት ይህች ምድር ሰው ተቀባብሎ አንተን ፈርቶ አንተን ወዶ አንተን አክብሮ የሚኖርባት እንድትሆን ጸብና አምባጓሮን፣ መለያየትን፣ መጠፋፋትን፣ ሞትና ጭንገፋን ሁሉ እንድትገታ ጌታ ሰላምህን እንድሰጠን እንለምንሃለን። ጦርነት ባለባቸው ቀጠናዎች፣ የሰው ሕይወት በሚቀጠፍባቸው ስፍራዎች፣ ሰው በሚቀልበት፣ በሚደፈርበት፣ በሚሰቃይበት፣ በሚሰደድበት ስፍራ ሁሉ ጌታ የአንተ ምሕረት የአንተ በጎነት እንዲሆን እንለምንሃለን። ደግሞ ሰላም የምንሰማበት ይሄ ሁሉ ተለውጦ ጠፍቶ በፍቅር ቆመን በፊት አንተን የምናመልክበት ያለ ስፍራ ወሰን ሮጠን አንተን የምናገለግልበት ከስፍራ ስፍራ ወንጌል የሚሮጥበት ሰዎች የሚድኑበት ዘመን እንዲሆንልንም እንዲመጣልንም እንለምንሃለን። ጌታ ሆይ በዚህ ያሉትን ሁሉ በስምህ ጋርድ፣ በደምህም ሸፍን፣ መንገዳቸውን አቅና። በቤት ከሚጠብቋቸው ጋር በጎን እንዲካፈሉ ምሕረት ይብዛላቸው። የትኛውም አይነት እግዚአብሔር ሆይ ፈታኝ ነገር በሕይወታቸው በስም ኃይል የወደቀ ይሁን። ጌታችንና አምላካችን ሆይ እያበዛህ እንድታበዛን ደግሞ እንድትባርከን እየባረክም እንድትባርከን በልጅ የባረከን ጌታ ሆይ ደግሞ ለዚህ በሚሆን ሁኔታ ሁሉ በመልካም እንድታስበን እንማልድሃለን። ይህን ስለምታደርግም እናመሰግንሃለን። ቀሪውን ሰዓት ተረከብ፣ በሰላም አሳድረን። አደጋ ከሚጥሉ መናፍስት ከልዩ ልዩ አጋንንት በልጅ ደም ሸፍነህ ወደ አሰብንበት ብቻም ሳይሆን ወደ አየህልን ስፍራ እንድንደርስ እንድትረዳን እንለምንሃለን። ቅዱስ አባት ሆይ ስለሰማህን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። እግዚአብሔር ጸጋ ይብዛላችሁ።